ሰይጣን ማዕበል ይፈጥራል። እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። ማዕበል ሊመጣ ይችላል፣ እንዳደነግጥ ወሬ ሊነሳ ይችላል። የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። እንቅልፍ የነሳ ያሰጋ እንዴት ሆናለሁ እንዴት አልፈዋለሁ ያልከው ነገር ጠንቆኛል፣ ረዳት የለኝም ያልከው ነገር ይከርማል። ያለ ረዳት ያለ አጋሽ ያለ አይሶባ ያለ ሰው ያለ ጓደኛ ታልፈዋለህ። ማዕበል አለ ማለት እግዚአብሔር የለም ማለት እንዳልሆነ ወቅ። በማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ማመን ያለብህ ግን ስሜትህን አይደለም፣ እግዚአብሔርን ነው፣ ቃሉን ነው፣ የነገረህን ነው ማመን ያለብህ። አለፈ ለበጎ ሆነ ትላለህ፣ ለትምህርት ሆነ ትላለህ፣ ታልፈዋል። አንዳንዱን ማዕበል ወደ እግዚአብሔር ዓላማና ጥሪ በመመለስ ካላስ ከአንዳንድ ጉዳይ በመፋታት ሌላውን ማዕበል ደግሞ ይከርማ ገስጸው ዝምባል ይሄን ማዕበል ታልፈዋል። ይሄን ችግር ታልፈዋል። ይሄን መከራ ይሄን ሲዝን ታልፈዋል። ጌታ ምስክሬ ነው ታልፈዋል። እንኳን እነሱ ባይፈልጉ አንተ ባትፈልግ ታልፈዋል። እንኳን ፈልገ ፍጥረት ሁሉ ለእግዚአብሔር ሰላምታ ሰጥቶ ማለፍ ስላለበት ያልፋል ስልህ አሁን አንዳንዶቻችሁ ከምታልፉበት ፈተና የተነሳ ውሰደኝ እያላችሁ አሁን እንደዚህ እያላችሁ ያላችሁ ሰዎች ስላላችሁ ነው። ውሰደኝ በቃኝ ምናምን እያላችሁ ያላችሁ ሰዎች አሉ። ምንድነው ከዚህ በኋላ ምን ቀረኝ? አለ ሹመት አለ፣ ክብር አለ፣ ቅባት አለ፣ ሞገስ አለ፣ ምስጋና አለ። ስትዋረድ ያዩ ሰዎች ስትከብር ገና ያሉ አረ ስንት ነገር አለ። አንተ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው። በረከታችሁ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ ጥሪ ውስጥ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ በሳይካትሪስት በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዳንድ ሰዎች እግዚአብሔር ያላሸከሟችሁን ሰዎች ተሸክማችኋል። እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ እየሰጠማችሁ ነው ያላችሁት። ማዕበሉ መውጣት ከፈለጋችሁ እነዛን ሰዎች ከህይወታችሁ አውጧቸው። አንዳንድ ሰዎች ጉዳትና ስቃይ የምታስተናግዱባቸውን የተሳሳተ ግንኙነቶች ተሸክማችሁ በውስጣችሁ ቢተርነስ ምሬትን ይዛችኋል፣ ፈጥራችኋል። ሐዋርያት ሥራ መጽሐፍ ምዕራፍ 27 ቁጥር 42 ወታደሮቹም ከእስረኞች ማንም ማኝቶ ለማምለጥ ቢሞክር ለመግደል ተስማሙ። መቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከብ እየዘለሉ አስቀድመው ከባህር ወደ ምድር እንዲወጡ፣ የተቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠላጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉም በደህና ወደ ምድር ደረሱ። የመልእክታችን ርዕስ ማዕበሉን ታልፈዋለህ። እግዚአብሔር አምላክ ባለቀ በተጠናቀቀ ሰዓት ጫወታውን ቀይሮ ውርደትን በክብር እንደዚሁም ደግሞ ሞትን በህይወት ሲቀይር ብዙ ምዕራፎች ላይ በመጽሐፍ ቅዱሳችን ውስጥ ትመለከታላችሁ። በተለያየ የህይወት ማዕበል፣ በተለያየ የህይወት ጥያቄ፣ የህይወት ችግር ውስጥ ያላችሁ ሰዎች ከእግዚአብሔር ዘንድ የመጽናናት መልእክት እንደሚሆንላችሁ በማመን አካፍላችኋለሁ። ማዕበል ወደ ህይወታችን፣ የህይወት ችግር ወደ ህይወታችን፣ ፈተና ወደ ህይወታችን የሚመጣባቸው ሶስት የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ህይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በህይወታችን ሊገጥመን ይችላል። እነዚህን ሶስት ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስም ጸጥ ረጭ ይላሉ። ዮናስ ማዕበሉን ታልፈዋል። መጽሐፍ ቅዱስ የታለፉት ሶስት አይነት ማዕበሎች እንደሚናገሩ ነግሬሃለሁ። ዮናስ ማዕበሉን አልፎታል፣ ኢየሱስ አልፎታል፣ ጳውሎስ አልፎታል። የመጀመሪያ የዮናስ ማዕበል ነው። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት፣ ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት
በማድረግ አልነበረም የተሳሳተው። ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በህይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወደ አየላችሁ ዴስቲኒ እናንተን ለማዞር ነው ይሄ ማዕበል። ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው፣ እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ፣ ዓላማውን እንድትፈጽሙ፣ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሆነው። ስለዚህ ህይወታችሁን አንድም በዋንኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። ዮናስ ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋንኛ ምክንያት የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደ እነዛ ድል ወዳደረጓቸው ሰዎች ሄዶ አገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው። ምክንያቱም አንዳንዱ የህይወት ዓላማና ተግዳሮት አንተን መቅጣት ሳይሆን ዓላማው አንተን ወደ እግዚአብሔር ዓላማና ፍቃድ ማዞር ነው። ፊትህን ማስተካከል ነው። አንተን መመለስ ነው። የሚያምርብህ እግዚአብሔር ባየልህ ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። ሁለተኛው የኢየሱስ ማዕበል ብላችሁ ጻፉ። ወዳጆቼ በመግቢያ ላይ እንደነገርኳችሁ የኢየሱስ ማዕበል ጌታ ኢየሱስ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጀልባው ላይ መጣል አላስፈልገውም። ትንሽ እምነት በማዕበል ውስጥ ትደነግጣለች፣ ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል።
ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ እየተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው፣ እምነት ስላለክ ነው፣ አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተህ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል፣ ተግዳሮት ሊመጣ ይችላል። ግን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተህ ደንግጠህ መሸሽ የለብህ። ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። እንዴት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀህ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። እሱ ነው ማነጋገር ያለብህ ወዳጄ። እና ነገርኩ፣ ትንሽ እምነት በማዕበል ውስጥ ይደነግጣል። ማዕበል ሊመጣ ይችላል፣ እንዳደነግጥ። ወሬ ሊነሳ ይችላል፣ የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርምሃል፣ የእግዚአብሔር ቃል እንደሚናገር ህዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። አንተ ለቀቅ አድርግና ረገጥ አድርግና አሜን በል። ጴጥሮስ እንደተኛ ትዝ ይበልህ። ፈተናውን እየተጠባበቀ መተኛትን በፈተና ውስጥ በማዕበል ውስጥ ከኢየሱስ ነው የተማረው። ትልቅ እምነት ያለው ሰው በማዕበል ውስጥ ይተኛል። ማዕበሉን ማነጋገር የሚችለው ደግሞ በማዕበል ውስጥ መተኛት የሚችል ሰው ነው። ከእግዚአብሔር ዓላማ ጋር ባለመስማማት ምክንያት የመጣብን ማዕበል በመመለስና በመታዘዝ እንደ እግዚአብሔር ፍቃድ እየተጓዝክ የመጣብን ማዕበል ደግሞ ገስጸው እግዚአብሔር ላይ ባለ እምነት ተደግፈ። እቺ ማነች? በውዷ ላይ እንደተደገፈች ያለመናወጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ አለው። ታውቃላችሁ? ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes፣ ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስም ያገኛል። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል። አሁን ያለውን ተግዳሮት ታልፈዋለህ። ዳዊት ከቤተ መንግስቱ ወጥቶ ካልጋ ወርዶ ድንጋይ ተንተርሶ ተኝቷል። እንቅልፍ አልጋ ላይ አይደለም ያለው ጌታ ጋር። እና እምልህ ነገር እንደዚህ ነው። እውነቴን ነው። እንቅልፍ የነሳ ያሰጋ እንዴት ሆናለሁ እንዴት አልፈዋለሁ ያልከው ነገር፣ ጠንቆኛል ረዳት የለኝም ያልከው ነገር ይከርማል። ያለ ረዳት ያለ አጋሽ ያለ አይሶባ ያለ ሰው ያለ ጓደኛ ታልፈዋለህ። የሚቀጥለው ወር የሚቀጥለው የሚቀጥለው ዓመት ለምስክርነት ትቆማለህ። ይሄንን ማዕበል ትገስጸዋል። ሂድ ላይ ኢየሱስ ዘባል ጣጥባል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ሰላማዊ መልሱ ከየት እንደሚመጣ አታውቅም፣ ግን መልሱ እንደሚመጣ ታውቃለህ። ወዳጅ አንተ ተራራረ ለመሆኑ ምን በልጄ ፊት ምንድነው ደላላ ሜዳ ትሆናለህ እንዳል ጌታ ምስክሬን። መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ፍራችሁን አትለቁም። ሶስተኛው የጳውሎስ ማዕበል። የታለፉት ሶስት የማዕበል አይነቶች አሉ። አንዱ የዮናስ ነው፣ ለእግዚአብሔር ጥሪና ዓላማ ባለመታዘዝ። ሁለተኛው የኢየሱስ ማዕበል ነው፣ እግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። ሶስተኛው የታለፈ ማዕበል የጳውሎስ ማዕበል ነው። አንዳንድ ሰዎች በማዕበል ውስጥ የሚገኙት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። አንዳንድ ሰዎች በማዕበል ውስጥ የሚገኙት ወይም አንዳንድ ሰዎች በማዕበል ውስጥ የሚሆኑት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ከሰዎች ስህተት የተነሳ የምትገቡበት ማዕበል አለ። የተሳሳቱ ሮንግ ሰዎች በህይወታችሁ ሲሆኑ ማዕበል ውስጥ ትገባላችሁ። ልክ እንደ ጳውሎስ። በጳውሎስ ላይ የደረሰው ማዕበል እምነት የማጣት ውጤት አይደለም። ከእግዚአብሔር ዓላማ የመዞር ወይም ደግሞ ለእግዚአብሔር ጥሪና ዓላማ ያለመታዘዝ ውጤት አይደለም። የተሳሳቱ ሰዎች በጳውሎስ ጀልባ ውስጥ ስለነበሩ የተነሳ ማዕበል። በእንደዚህ አይነት ማዕበል ውስጥ ስትሆኑ ማድረግ ያለባችሁን 7 ነገር ልንገራችሁና መልእክቴን እጨርሳለሁ። በእንደዚህ አይነት ማዕበል ውስጥ ስትሆኑ የተሳሳቱ ሰዎች በሌሎች ሰዎች ስህተት ምክንያት በእናንተ ህይወት ውስጥ ለሚነሳው ማዕበል ማድረግ ያለባችሁን 7 ነገር ነግራቸዋለሁ። የመጀመሪያው አንደኛ፣ ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ። ብዙ ጉዳትና ስቃይ የሚያስከትሉ ግንኙነቶች አሉ። ጓደኝነቶች፣ ግንኙነቶች፣ ህብረቶች ሁሉ ተርፍ ያለባቸው አይደሉም። ነገር ግን ብዙ ስቃይና ጉዳት እንድታስተናግድ የሚያደርጉ እነዚህን ጉዳትና ስቃይ፣ ጠባሳ፣ ስብራት እንድታስተናግድ የሚያደርጉ ግንኙነቶች አሉ። ስለዚህ በተሳሳቱ ሰዎች ምክንያት
ምክንያት በህይወትክ ላይ የሚነሳውን ማዕበል የምታልፈው ከእንደነዚህ አይነት የተሳሳቱ ግንኙነቶች በመራቅ ነው። አንተ እነሱን ስትይዛቸው ሰይጣን ደግሞ አንተን ይዛል። መያዣ ነው የሚያደርግህ። ከህይወትክ ላይ ካላወረድካቸው ተሸክማቸው በማዕበል ውስጥ ነው የምትሰምጠው። አንዳንድ ሰዎች እግዚአብሔር ያላሸከሟችሁን ሰዎች ተሸክማቸዋል። እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ እየሰጠማችሁ ነው ያላችሁት። ማዕበሉ መውጣት ከፈለጋችሁ እነዛን ሰዎች ከህይወታችሁ አውጧቸው። ማዕበሉ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን መስጠሙ ደግሞ እናንተ በራሳችሁ ላይ የምታደርጉት። ችግሩ ክህደቱ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን ቢተርነሱ ደግሞ እናንተ በራሳችሁ ላይ የምታደርጉት ነው። አንዳንድ ሰዎች ጉዳትና ስቃይ የምታስተናግዱባቸውን የተሳሳተ ግንኙነቶች ተሸክማችሁ በውስጣችሁ ቢተርነስ ምሬትን ይዛችኋል፣ ፈጥራችኋል። ይሄንን ቢተርነስ ይዛችሁ ደግሞ ልትሻገሩት ልታልፉት አትችሉ። ማዕበሉን አውርዷቸው፣ አስወጧቸው ከህይወታችሁ። ባለትዳር ከሆንክ ዋናው ያንተ እግዚአብሔር የሰጠ ኃላፊነት ትዳርህ፣ ከዛ ልጆችህ። ከዛ ውጭ የሆነ ያንተ ኃላፊነት አይደለም። እግዚአብሔር ዓለምን የመጠቅለል ፕሮግራም ያለው በኢየሱስ እንጂ በዮናታን አይደለም። እኔ የኢትዮጵያን ሁሉ ችግር ልፈታ አይደለም የተጠራሁት። እግዚአብሔር ያላሸከማችሁ ሸክም ተሸክማችሁ በህይወት ማዕበልና ተግዳሮት ውስጥ ነው ያላችሁት። ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ ለመሰለ እነዛን ሰዎች ካለቀካቸው ሰዎቹ ወደፊት ላለው የእግዚአብሔር ዓላማ ስፍራ አይለቁም። ባንተ ህይወት ማዕበል፣ ተግዳሮት፣ የህይወት ፈተናና መከራ ሲነሳብህ ሰልፊ ፎቶ ወይም ደግሞ ፎቶ ቆሞ የሚያነሳን ሰው በህይወት ጀልባ ላይ ጭነ እግዚአብሔር እጁን እንዳያስገባ ሌሎች ሰዎች እጃቸውን አስገብተዋል። ሮንግ ሰዎች እጃቸውን አስገብተዋል። እነሱ ሲሰበስቡ ነው እሱ እጁን የሚዘረጋው። እነሱ ሲወጡ ነው እግዚአብሔር ወደ አንተ ህይወት የሚገባው አልኳቸው። አንዳንድ ሰዎች ማዕበል ውስጥ የሚሆኑት የተሳሳቱ ሰዎች ጀልባቸው ስላሉ እግዚአብሔር ለዓለም የሰጠው ልጁን እንጂ አንተን አይደለም። ሁለተኛ እንደነዚህ አይነት ማዕበል ውስጥ ስትሆን ማድረግ ያለብህ ሁለተኛው ነገር ምን መሰለ? ማዕበሉ መርከብህን ሊያወድም ይችላል። እምነትህን እንዲያደክም ግን አትፍቀድለት። ጠላት መርከብህን አይፈልግም፣ እምነትህን እንጂ። ትልቁ ኪሳራ መርከብህን ማጣት አይደለም፣ እምነትህን ማጣት ነው። ነገራቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። እናታቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። ስራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ብራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ነገርን ስታጣ እምነትን እንዳታጣ፣ እምነትን ነገር ላይ አታርግ፣ ብር ላይ፣ ስራ ላይ፣ ሰው ጋር አታርግ። ሰይጣን መርከብህን ሊያወድም የሚፈልገው ስራህን፣ ቢዝነስህን፣ ብዙ ነገርን ሊያበላሽ የሚፈልገው ዋነኛ ዓላማው፣ ዋነኛ ፍላጎቱ መርከብህን መውሰድ ሳይሆን እምነትህን ማስጣል። ስለዚህ ጠላት የሚፈልገው መርከብህን ሳይሆን እምነትህን እንደሆነ ማወቅ አለብህ። ጠላት የሚፈልገው ቢዝነስህን አይደለም፣ ብርህን አይደለም። ጠላት የሚፈልገው ቤትህን አይደለም። አንተ ካለ ይልቅ የሰጣቸው በጣም ብዙ ሰዎች ከሱ እጅ ተቀብለው እዚህ ሀገር ላይ ቪኤት የሚነዱ ብዙ ሰዎች አሉ። ሂ ዶንት ኬር ስላንተ ቪላ፣ ቤትና መኪና። በህይወት መንገድ ላይ እንደ እግዚአብሔር ፍቃድ እየተጓዝክ ስትሄድ በተሳሳቱ ሰዎች ምክንያት በአንተ ህይወት ላይ በሚነሳው ማዕበል ማድረግ ያለብህ ማዕበሉ መርከብህን ሊያወድመው ይችላል። እምነትህን እንዲያደክም ግን እንዳትፈቅድለት። ብዙ ሰዎች ትዳራቸውን ሲያጡ እምነታቸውን አጥተዋል። እጮኛቸውን ሲያጡ እምነታቸውን አጥተዋል። ብዙ ሰዎች በቤተ ክርስቲያኑ ስም ሲያጡ እምነታቸውን አጥተዋል። የሚነሳብህ ማዕበል እምነትን እንዳያደክም መከልከል አለብህ። እምነትን እንዲያደክም መፍቀድ የለብህም። ሶስተኛ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል አለ ማለት እግዚአብሔር የለም ማለት እንዳልሆነ ወቅ። በማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ማመን ያለብህ ግን ስሜትህን አይደለም፣ እግዚአብሔርን ነው፣ ቃሉን ነው፣ የነገረህን ነው ማመን ያለብህ። ጳውሎስ የተናገረው ነገር ትዝ ይበልህ። ሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ የእግዚአብሔር መልአክ አጠገቤ ቆሞ ይላል። ይህ ማዕበል ውስጥ ነው ማለት፣ ጨለማ ውስጥ ነው ማለት፣ የህይወት ፈተና ውስጥ ነው ማለት እግዚአብሔር የለም ማለት አይደል። ምናልባት በዚህ አይነት የህይወት ችግርና ፈተና ማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ወዳጄ ዛሬ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል ውስጥ ነው ማለት እግዚአብሔር ካንተ ጋር አይደለም ማለት አይደለም። እግዚአብሔር ካንተ ጋር ከፊት ይልቅ እንደውም ይገርማል። የማገለግለው እግዚአብሔር መልአኩን ልኮ ዛሬ አበረታኝ አይዞሃል። ይህን እንወቅ። አራተኛ በማዕበል ውስጥ ስትሆን ሁልጊዜ ታምራት አትጠብቅ። እግዚአብሔር ከፈለገ ማዕበሉን ጸጥ ሊያደርገው ይችላል። ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። እግዚአብሔር ካንተ ጋር ነው ማለት እግዚአብሔር ያለበት ህይወት ሁሉ በታምራት ይጠናቀቃል ማለት አይደለም። እግዚአብሔር ካንተ ጋር ለመሆኑ ማረጋገጫው ባንተ ህይወት የሚሆኑ ታምራቶች አይደለም። ደግምልሃለሁ፣ እግዚአብሔር ያለበት ህይወት ሁሉ መጨረሻው ታምራት ላይሆን ይችላል። እግዚአብሔር ከፈለገ ማዕበሉን ጸጥ ያደርገዋል። ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። አንዳንዱ ማዕበል ዋኝተ በጽናት የምትሻገረው የምታልፈው እንጂ በታምራት የምታመልጠው አይደለም። ተጋፍጠ ፊት ለፊት ፕሬዝ ጋድ። አሁን እያንዳንዱ ኢቭን የማያምኑ ሰዎች እንኳን የሚነግሩ አንድ ጉዳይ ነው። እንደዚህ ይሏል፣ እግዚአብሔር ካንተ ጋር ከሆነ ይሏል። የታለ እግዚአብሔር አብሮነቱ ይላል። የእግዚአብሔር አብሮነቱ በአንተ ህይወት ተአምራት መሆኑ አይደለም። እግዚአብሔር ከፈለገ በተአምራት ማዕበሉን ጸጥ ያደርገዋል። ካልሆነም ደግሞ የመዋኘት አቅም ይሰጣል። በቃ ትገባል። እና ማዕበሉን የምታልፈው በታምራት ብቻ አይደለም፣ በዋናም ነው ልልህ ፈልጌ። ዳይቭ ትገባል። እና ሰዎች ሲያዩ ዋናው ማዕበል ውስጥ ነው። ገባ ሲሉ ብቅ ትላለህ፣ ትልና ትገባለህ። እንደገና ብቅ ጥልቅ እያልክ መጨረሻ ላይ ዳር ላይ ትደርሳለህ። ዛሬ ግን የምነግርህ በእግዚአብሔር መንፈስ ሆኜ የምነግርህ ይሄንን ነው። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እውነቴን ነው የምነግርህ። እግዚአብሔር ምስክሬ ነው። በተሳሳቱ ሰዎች ምክንያት በአንተ ህይወት የተነሳ ማዕበል ገፍቆ አትቀርም። አሜን ባለኝ። አለፈ፣ ለበጎ ሆነ ትላለህ፣ ለትምህርት ሆነ ትላለህ፣ ታልፈዋል።
አንዳንዱን ማዕበል ወደ እግዚአብሔር ዓላማና ጥሪ በመመለስ ካላስ ከአንዳንድ ጉዳይ በመፋታት ሌላውን ማዕበል ደግሞ ይከርማ ገስጸው ዝም ተኝተህ ታልፈዋል። ደግመዋለሁ ይሄን ነኝ። አንዳንዱን ማዕበል ወደ እግዚአብሔር ጥሪና ዓላማ ተመልሰ ሌላኛው ማዕበል ደግሞ ተኝተህ ታልፈዋል። አምስተኛ የጌታ መንፈስ በእኔ ላይ ነው አጽናናችሁ ዘንድ አበረታታችሁ ዘንድ። እሺ ለመርቃችሁ እንደተቀመጣችሁ እጆቻችሁን ከፍ አድርጉ። ስማ ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። እግዚአብሔር ግን ሲፈውስ ያለ ማስታወሻ ነው። እግዚአብሔር ምስክሬ ነው። እንኳን የደረሰብን ችግሩን ያደረሰብን ሰው እስከምትረሳው በጌታ በኢየሱስም አልፈው ትሄዳለህ። አምስተኛ በእንደዚህ አይነት ማዕበል ውስጥ በምትሆንበት ጊዜ መንፈሳዊ ፍላጎትን እንዳትጥል ጳውሎስ በ27ኛው ምዕራፍ ሐዋርያት ሥራ መጽሐፍ ቁጥር 34 እስከ 35 አብረውት የነበሩ ሰዎችን ምግብ እንዲበሉ ሲለምናቸው እንደነበረ መመልከት ትችላለህ። በማዕበሉ ስትሆን ሰይጣን ቢችል እምነትን ሊያስጥል ይሞክራል። ካልቻለ ግን መንፈሳዊ ፍላጎትን ሊያስጥል ነው የሚፈልገው። በማዕበሉ ስታልፍ፣ በማዕበሉ ስትሆን ሰይጣን ቢችል እምነትን ሊያስጥልህ ይሞክራል። ካልቻለ ግን መንፈሳዊ ፍላጎትን ሊያስጥል ነው የሚሞክረው። ስለዚህ አንተ የማምለክ ፍላጎትን እንዳትጥል፣ የቃል ማንበብ ፍላጎትን እንዳትጥል፣ የመጸለይ ፍላጎትን እንዳትጥል። አንዳንድ ሰዎች ልክ ችግሩ ውስጥ ሲገቡ ታውቃለህ መብላት አይፈልጉም። ልክ እንደዚሁ አንዳንድ ሰዎች ልክ ማዕበሉ ውስጥ ሲገቡ ቃል መስማት አይፈልጉም፣ ማንበብ አይፈልጉም፣ መጸለይ አይፈልጉም። መንፈሳዊ ፍላጎትን እንዳትጥል። ማዕበሉ ውስጥ ስትገባ እዛ ማዕበሉ ውስጥ ሆነ መዘመር ያለብህ። ጳውሎስና ሲላስ በእስር ቤት ይዘምሩ እንደነበረ፣ እጃቸው ላይ ሰንሰለት እግራቸው ላይ እግር ብረት በነበረ ጊዜ ይዘምሩ እንደነበረ መዘመርን ቀጥል፣ ማንበብ መጸለይን ቀጥል። መንፈሳዊ ፍላጎትን እንዳያስጥል ሰይጣን ተጠንቀቅ። መዝሙር ማዕበል የሌለባቸው ሰዎች መንገድ የህይወት አይነት አይደለም። ስድስተኛ ይሄ መዝሙር ተዘምረዋል። ጌታ ምስክሬ እንደዚህ አይነት የህይወት ማዕበሉ ስትሆን ታልፈዋለህ። ግን እንድታልፈው ከፈለክ ደግሞ ስድስተኛ የምነግርህ ነገር የሄደውን ትተህ የቀረውን አስብ። የሄደውን ትተህ የቀረውን አስራ። ማዕበሉ ባንተ ህይወት ላይ፣ ችግሩ ባንተ ህይወት ላይ፣ ፈተናው ባንተ ህይወት ላይ ብዙ ነገሮች አበላሽቷል፣ አፍርሷል። ብዙ ነገሮች እጅግ ላይ ነበሩ፣ ሄደዋል። እነዛ የሄዱ ነገሮችን ወደኋላ ዞር ብለህ መጨነቅ፣ ማዘን፣ መተከዝ የለብህም። የሄደው እንኳን ሄደ፣ የቀረው እንኳን ቀረ። የሄደውን ትተህ ያለውን ነው ማሰብ ያለብህ። እና ጳውሎስን ጨምሮ እስረኞቹ ሁሉ የመርከቡን ስባሪ ይዘው ሁሉ በሰላም በደህና ተሻገሩ እንደሚል አሁን ስባሪም ቢሆን ትንሽም ቢሆን ጥቂትም ቢሆን እጅግ ላይ ያለውን ነገር ነው እንጂ ማየት ያለብህ በሄደው ነገር አይደለ መተከዝ ያለብህ። ማዕበሉን ታልፈዋለህ ስልህ ታልፈዋለህ። አሁን ያለውን ችግር ታልፈዋለህ። እግዚአብሔር ምስክሬ ነው። ያልፋል። ወዶ ሳይሆን በግዱ ያልፋል። ማዕበሉ የሚያልፈው በግዱ ለምን መሰለህ? ሳያልፍ ሁሉም በሰልፍ የሚያሳልፍ እግዚአብሔር ስለሆነ። ስለዚህ ስድስተኛ ማድረግ ያለብህ የሄደውን ትተህ አሁን ያለውን ማየት ብቻ። ከማዕበሉ በፊት እንዲነበረኝ እንዲሰራ ነበር እንዲ ጉዳይ እንዲ ምናምን ብለህ አትበል። የሄደው ሄደ። አሁን እጅግ ላይ ያለውን ነገር ነው መያዝ ያለብህ ወዳጄ። ጭንቀት ነገህን ከችግርህ ባዶ አያደርገውም፣ አያላቅቀውም። የዛሬ ጥንካሬ ነው ባዶ የሚያደርገው። ስለ ነገ በፍጹም መጨነቅ የለብህ። ሰባተኛውና የመጨረሻው ወሳኙ ሐሳብ ይሄን ማዕበል ታልፈዋል፣ ይሄን ችግር ታልፈዋል፣ ይሄን መከራ፣ ይሄን ሲዝን ታልፈዋል። ጌታ ምስክሬ ነው ታልፈዋል። እንኳን እነሱ ባይፈልጉ አንተ ባትፈልግ ታልፈዋል። እንኳን ፈልገ ፍጥረት ሁሉ ለእግዚአብሔር ሰላምታ ሰጥቶ ማለፍ ስላለበት ያልፋል ስልህ እንደውም ነገር ያልፋል ብዬ የምለው ለምዶ ታውቃለህ? ሳያልፍ ሁሉን እንደሚያሳልፍ ፍጥረት በእግዚአብሔር ፊት ማስረዳት ግዴታው ስለሆነ እያንዳንዱ ጉዳይ ሰላምታ ሰጥቶ ያለው ወዶ ሳይሆን በግዱ ያልፋል። እግዚአብሔር ማዕበሉን ባያረጋጋውም እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም። ማዕበሉ ተረጋጋ አልተረጋጋ፣ አሳ ነባሪ ተዘጋጀ አልተዘጋጀ፣ በየትኛውም ፍጥነት በየትኛውም ጉልበት ባንተ ላይ ማዕበል ሊነሳ ይችላል። ግን ይገርምሃል እግዚአብሔር እንድትሰጥም አይፈቅድልህም፣ እንድትሞት አይፈቅድልህም። አሁን አንዳንዶቻችሁ ከምታልፉበት ፈተና የተነሳ ውሰደኝ እያላችሁ አይወስዳችሁም። ከወሰዳችሁም አሜሪካንን ወስዳችሁ አሚን በል። በቃ ቱሪስት ነው የሚያደርግ። ጌታ ምስክ በቃኝ እኔ ከማን በልጣለሁ ምናምን ልትል ትችላለህ። ይገርማል። ኖ ገና አለ፣ ቅባት አለ፣ ክብር አለ፣ ሰርክ አለ፣ አሚን በላት፣ ምስጋና አለ፣ ሹመት አለ። አሁን እንደዚህ እያላችሁ ያላችሁ ሰዎች ስላላችሁ ነው ውሰደኝ በቃኝ ምናምን እያላችሁ ያላችሁ ሰዎች አሉ። ምንድነው ከዚህ በኋላ ምን ቀረኝ? ኧረ አለ፣ ሹመት አለ፣ ክብር አለ፣ ቅባት አለ፣ ሞገስ አለ፣ ምስጋና አለ። ስትዋረድ ያዩ ሰዎች ስትከብር ገና ያሉ። ኧረ ስንት ነገር አለ። አንተ ነገርኩ። በቃ እግዚአብሔር አምላክ ማዕበሉን ባያረጋጋልህም እንደ ኢየሱስ እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም። እግዚአብሔር እንድትዋረድ አይፈቅድልህም፣ እንድትሞት አይፈቅድልህም። በቃኝ ብትል በቃው አይልህም። አለ ተነስ ነው የሚልህ። ተነስ እንደ ኤልያስ ተነስና ብላ። አንተ የምን በቃኝ ነው? የምን በቃኝ? ተነስና ብላ። ገና አለ። እዩ ይቀበል። ይቀጥላል። ማዕበሉን ታልፈዋል። እና የሐዋርያ ሥራ መጽሐፍ እንደዚህ አለ። ሁሉ አለ በሰላም በደህና ደረሱ፣ አለፉት ሁሉ። እና እምነትህ እንዳታስነካ ታልፈዋል። እሺ የመጨረሻ ልባርክ። ዘርጋጅ እንደዚህ እንኳን አይደለም ጠባሳን፣ ችግርን፣ መከራህን አይደለም ታሪኩ እስኪጠፋበት ድረስ ጌታ ምስክሬ ነው እንዲህ ነበረ እንዴ እስክትል ድረስ እግዚአብሔር መከራህን እንዳለፈው ያስረሳል። አሜን በል። ያስረሳል። በቃ ታልፈዋል።
አሁን ያለባችሁ የተነሳባችሁ ተርቡላንስ ይሄ ማዕበል አውሎ ንፋስ ተግዳሮት ምናምን እናንተ ውስጥ ያለውን አቅም እናንተ ጋር ያለውን የእግዚአብሔርን ፕሮግራም እሱን አሳይ እሱን ገልጦ ያልፋል እንጂ ምንም በእናንተ ላይ የሚያደርገው ነገር ከፍ አድርጉ እጆቻችሁ ልባርካችሁና እንጨርሳለን። በዚህ ቃል ላይ ቆሜ ባርካችኋለሁ። ከፍ እጆቻችሁን በረከት እንደሚቀበል ሰው ከእግዚአብሔር ቤት ባርካችኋለሁ። የማዕበሉ ጌታ በቅርብ ጊዜ ባልጠበቃችሁትና ባልገመታችሁት መልኩ ድንቅ በሆነ አመጣጥ ወደ ህይወታችሁ ጣልቃ ይገባል። ባቡር ፍርጎ ጋር ሳይደርስ እንደማይቆም በፊት ለፊቱ ያለውን እየፈጨ እንደሚያልፍ በጌታ በኢየሱስም እግዚአብሔር ወዳየላችሁ ሳትደርሱ አትቆሙ። በጌታ በኢየሱስም አትስተጓጎሉ። በጌታ በኢየሱስም ሰንበላጥና ጦቢያ አረባዊም ጌሳ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ ከፍ አድርግ። በጌታ በኢየሱስም አይሳካለትም ያሉ ሰዎች እንደተሳካልህ ይሰማሉ። ወድቋል ያሉ ሰዎች እንደተነሳ ይሰማሉ። አበቃለት ያሉ ሰዎች እንደጨመርክ ይሰማሉ። ተዋርዷል ያሉ ሰዎች እንደከበርክ ይሰማሉ። ጩና አጋንንት ይስማ